ሰላም እንዴት ናችሁ? የብሬን ቴክ ቤተሰቦች ዛሬ ይዤላችሁ የመጣው ስለ ባክላይት አሰራር ነው። እሺ ይሄ ቲቪ እንደምታዩት ባክላይቱ ተበላሽቶ ነው የመጣ እና እዚህ ጋር ስናበራው ምንም ነገር ምስል አይታይም። ውስጥ ላይ ግን ትንሽ ምስሎች ይታያል። ይህን እንደዚህ ስናበራው አረንጓዴ ይበራል ኢንዲኬተሩ። አሁን ታሽ ግን ምንም ምስል አይታየንም፣ ግን ጠጋ ብሎ ስናየው የተወሰነ ነገር ያሳያል። ስለዚህ ይሄን ታግ እናስተካከለን ፈተን አብረን እናያለን ማለት ነው። ከላይ እንደዚህ ፈትነዋል። ስለዚህ እዚህ ባክላይቱን አንስተናል። ስለዚህ ባክላይቱ ጋር ይሄን ወረቀት አንስተን ዛሬ ያነሳነው እንትኑን ከላይ ከጀርባ ላይ ነው ፈተን ያነሳ ነው። ቲቪዎች በአብዛኛው ከላይ የሚፈቱ ከስክሪናቸው ላይ የሚነሳ፣ እኛ ደግሞ ከጀርባ ፈተናል። እስኪ እዩት። እሺ ስለዚህ ይሄን ከዚህ ጋር ያለውን ግላስ አንስተናል፣ የማንጸባረቂውን። ከዚህ ጋር ባክላይቱን ፈተን እያንዳንዱን ባክላይት አሁን እየለካን የት ጋር እንዳለ ችግር እንዳለ በዲሲ ማለት ነው። እዚህ ጋር እንደምታዩት ዲሲ አብርቼ በዲሲ ሞከርኩት 3 ቮልት አድርጌ ሁሉም አምፖሎች ይሰራሉ። እንደምታዩት እዚህ ጋር የሚሰራል። እንደምታዩት እዚህ ጋር እየበራ ነው። ይሄም እንደዚህ እየበራ ነው። ይሄም እየበራ ነው። እዚህ ጋር እየበራ ነው። ስለዚህ አንዱ አይነት ከተበላሸ ሁለቱም ስለሚዘጋ ከቀየርን ሁለቱንም ፓንትኖችን እንቀየራለን። ስለዚህ ችንጌት እንደምታዩት አትበራም። በዚህ ምክንያት አይሰራም ማለት። ስለዚህ አትበራም። ስለዚህ ሁለቱን ነው የምንቀየር፣ ምክንያቱም ላይፍ ታይማቸው ከደረሰ ሁለቱም መቀየር፣ በአንዱ ከቀየር ቀበቶ ደግሞ ሌላው መቃጠል ስለማይቀር ሁለቱም ገዝተን እንቀይራለን ማለት ነው። ስለዚህ ይሄን እናወጣና እንቀይረዋለን። ስለዚህ እዚህ ጋር እንደምታዩት ባክላይት የሚበላሽ ምንድነው? ድምጽ ይሰራል፣ ምስል ግን አይሰራም፣ በትንሹ የሚታየን። ስለዚህ ያ ባክላይት ችግር ነው። ይሄን ቦርዱን ለክተነዋል። ቦርዱ ጋር ቮልቴጅ አለ። ባክላይት ቦርዱ ላይ ፖርቱ ላይ ቮልቴጅ አለ። እዚህ ጋር ግን እንደምታዩት እያወጣ ነው። ያን ገዝተን ቀይረናል። እዚህ ጋር እንደምታዩት ይሄ ባክላይት አዲስ ሁለተኛ እየገጠምን ነው። ይሄ ከተማሪዎች የተወሰደ ከማሰልጠኛ የተወሰደ ቪዲዮ ስለሆነ ያው ሙሉ ዲቴል አልተቀረጸም። እንግዲህ ባለው እንትን እያሳየው ነው። ስለዚህ እዚህ ጋር ያለውን ኮኔክሽን በትክክል መግጠም አለብን። ኮኔክሽኑን የሁለቱን የባክላይት ፓኔሎችን ኔጌቲቭ ከኔጌቲቭ ፖዚቲቭ ከፖዚቲቭ እናገናኝና ሁለት ኬብል ስላለው የባክላይት ከቦርዱ ቢመጣ እዛ ጋር በትክክል እንገጥማለን። ከዛ እዚህ ጋር እንዲሰራ እናደርጋለን ማለት ነው። ባክላይታችን ይበራል ማለት ነው። ከተቀያየረ ግን ላይበራ ይችላል። ስለዚህ አቀያየር መሞከር ነው። ባክላይት የምንቀይረው ቦርዱ ላይ ቮልት ካገኘን ነው። ቮልት አግኝተን ባክላይት ማይበራ ከሆነ ባክላይት ፖርቱ ላይ ቮልት ከ12 ቮልት በላይ ካገኘን ይህ ፖርት ደነኛ ነው ማለት ነው። ስለዚህ ቦርዱ ጋር ቮልቴጅ ካላገኘ ግን የሚደረገው ምንድነው? መጀመሪያ ቦርዱ ጋር ቮልቴጅ እንዲደርስ ነው። እዛ ጋር ከተበላሸ ያው ሌላ ሲስተም እንጠቀማለን ማለት ነው። ባክላይት ድራይቨር ተጠቅመን መስራት እንችላለን። ባክላይት አንቀይርም ማለት ነው። ስለዚህ ባክላይት የምንቀይረው ቦርዱ ላይ ቮልት አግኝተን ባክላይት ማይበራ ከሆነ በአብዛኛው የባክላይት ችግር ነው የሚሆን። እሱን ፈተን እንደዚህ እንቀይራለን ማለት ነው። ግን ቦርዱ ላይ ቮልት አግኝተን ሳናገኝ የማይበራ ከሆነ ግን እዛ ጋር ችግር አለ ማለት ነው። እሱ ጋር ያሉ ዳይወዶችን ካፓሲተር በማየት ቸክ እናደርጋለን። ካገኘን ግን ምን እናደርጋለን? ቀጥታ ባክላይቱን እንቀይራለን ማለት ነው። ባክላይት ስንቀይር ደግሞ እንደዚህ ኮኔክሽኖች በትክክል ገጥመን በትክክል ፈተን መግጠም አለብን ማለት ነው። ስለዚህ እንደዚህ ከሰራልን በኋላ ይህን ቦርዱን ገጥመን መሞከር አለብን። ስክሪን እንዳይሰበረ ስንፈታ በትክክል ስንገጥም በትክክል ማድረግ አለብን። ስክሪን ላይ ብዙ ጊዜ ስለሚያስቸግር፣ ስለዚህ ይሄ እንደዚህ አድርገን እንሞክራለን ማለት ነው። እንደምታዩት በትክክል ባክላይታችንን ገጥመናል ማለት ነው። በጥንቃቄ መሰራት አለበት። ስክሪን እንዳይሰበር በጥንቃቄ መፈታት አለበት። ባጭሩ የባክላይት ችግር የሚባለው ምስል ጠፍቶ ድምጽ የሚሰራ ከሆነ ባክላይት ችግር ነው። ስለዚህ ባክላይት ሁለት አይነት እንትን አለው። አንደኛ ቦርዱ ፓወር የማይሰራ ከሆነ ቦርዱን ጋር ፊክስ እናደርጋለን፣ ባክላይት ድራይቨር እንጠቀማለን ማለት ነው። ሁለተኛ ራሱ በቦርዱ ላይ ቮልት እያገኘን የማይበራ ከሆነ ባክላይታችንን ፈተን እንቀይራለን ማለት ነው። ስለዚህ ይሄ የዛሬው ትምህርታችን ባክላይት መቀየርን ይመስላል። ቀጣይ በዲቴል ይዤላችሁበታለሁ። ይሄ ቻናል ሰብስክራይብ ማድረግ አይርሱ። አመሰግናለሁ። መልካም ጊዜ። ቻው